ፕሬዝዳንት ኢሳያስ አፈወርቂ በእርጅና ዘመን የስልጣን ይጠብቁልኛል ያላቸው ለጋ ወጣቶች በመማሪያ እድሜያቸው የእርሳቸውን ስልጣን ጠባቂ አድርገው በውትድርና ሰልጥነው ማኮላሸታቸውን ቀጥለዋል። የህወሓት የፋኖ የሻዕቢያ መዳረሻ ሀገሪቱን መንግስት አልባ ማድረግ ነው ሲሉ የቀድሞ የፌዴሬሽን ምክር ቤት ኬሪያ ኢብራሂም ተናግረዋል። የዶክተር ደብረጽዮን ገብረ ሚካኤል አንጃ በኃይል ክልሉን ተቆጣጥሮ ከፌደራል መንግስቱ ጋር በከፍተኛ ፍጥጫ ውስጥ እንደሚገኝ እየተነገረ ይገኛል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ህወሓት ሻዕቢያና ፋኖ የሀገሪቱን መንግስት አልባ ለማድረግ እየሰሩ መሆናቸውን የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤ ኬሪያ ኢብራሂም ገልጸዋል። ሶስቱ አካላት ሀገሪቱን የመበተን ስጋት ውስጥ የሚከት አጀንዳ እንዳላቸው የጠቆሙት የቀድሞ አፈ ጉባኤዋ ህወሓት በአሁኑ ወቅት የሻዕቢያ ወይንም የኤርትራ መንግስት ተላላኪ በመሆን በትግራይ ህዝብ ላይ ጥፋት እየደገሰ ነው ሲሉ ወቅሰዋል። ህወሓት ሻዕቢያና ፋኖ ምንም አይነት የሚያጓባ ብሔራዊ ዓላማ እንደሌላቸው የገለጹት የቀድሞ አፈ ጉባኤ ምናልባትም ሊያስማማቸው የሚችለው ብቸኛው ነገር ስልጣንን በኃይል መቀማት፣ መንግስት መቆጣጠርና ኢትዮጵያ የተተራመሰችና ደካማ ሆና እንድትቀጥል ማድረግ ብቻ ነው ብለዋል። የዚህ ጥምረት የመጨረሻ መዳረሻ ሀገሪቱ ሙሉ በሙሉ መንግስት አልባ ማድረግ እንደሆነም አስገንዝበዋል። እንደሳቸው ማብራሪያ ከሆነ የኤርትራ መንግስት ዋና ዓላማ የትግራይ ህዝብ እንዲበታተን፣ በክልሉ ያለው ወጣት እንዲያልቅ፣ የክልሉ የታሪክ ደብዛ እንዲጠፋ እንዲሁም ትግራይ የምትባል ካርታም ሆነ ስያሜ እንዳይኖር ማድረግ ነው። ይህ ሁሉ የሚደረገው ደግሞ የትግራይ ህዝብ አንድ ሆኖ እንዳይታገላቸው ለማድረግ እንደሆነ አክለዋል። ኤርትራ በአሁኑ ወቅት ወጣት አልባ ነጻነት የሌላት በማህበረሰቡና በህብረተሰቡ ዘንድም እርስ በርስ መጠራጠር የነገሰባት ሀገር መሆኗን የገለጹት ኬሪያ አሁንም በትግራይም እየተተገበረ ያለው ተመሳሳይ ስትራቴጂ ነው ብለዋል። በህወሓት ውስጥ አባል በነበሩበት ወቅት ምሁርና ወጣት አይታመን በሚል ጥርጣሬ ይደረግ የነበረው አሰራር ያስታወሱት የቀድሞ አፈ ጉባኤዋ አሁንም ከትግራይ ክልል በስደት እየወጣ ያለው ወጣቱ ክፍል መሆኑንም ጠቅሰዋል። ወጣት በሌለበት ደግሞ ማንም ተቃዋሚ አይኖርም ተብሎ ስለሚታሰብ ቡድኑ ይህንን አቅዶ እየሰራበት እንዳለና ይህም ሻዕቢያ በገዛ ሀገሩ የደረሰውን ጥፋት በትግራይም እንዲደገም የሰጠው ትዕዛዝ መሆኑን ገልጸዋል። ህወሓት በራሱ ነጻ ፍቃድ ሳይሆን ለሻዕቢያ ታዞ እየሰራ መሆኑን የገለጹት ኬሪያ ለሻዕቢያ ከመታዘዝ ይልቅ ለራስ ሀገር ማገልገል የተሻለ ነው ካሉ በኋላ በሻዕቢያ ስር ሆኖ ህዝብን ከማስጨረስ ይልቅ ለብልጽግና መንግስት እጅ መስጠት የተሻለ ምርጫ ነው ሲሉ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂ በእርጅና ዘመን የስልጣን ይጠብቁልኛል ያላቸውን ለጋ ወጣቶች በመማሪያ እድሜያቸው የእርሳቸውን ስልጣን ጠባቂ አድርገው በውትድርና ስልጥነው ማኮላሸታቸውን ቀጥለውበታል። አካሄዳቸው በአምሳላቸው ጠፍተው የሰራት ሀገር በገዛ እጃቸው የማፍረስ ያህልም ይመስላል። ኢሳያስ በኤርትራ ውስጥ ወንዳ ወንድነትን፣ ጀግንነትን የሚያኮላሹበትን ስፍራ ሳዋ ብለው ይጠሩታል። ሳዋ በኢሳያስ አገላለጽ የዳቦ ማሽን ማለት ነው። ህግደፋ የሳዋን ፕሮግራም በጫካ ውስጥ የጀመረው በይፋ ሳይሆን በሚስጥር ነበር። ሆኖም ግን በ1994 በአስመራና አካባቢዋ በ1995 ደግሞ በመላው ቀይ ባህር አካባቢ ታውቆ ወጣቶችን የብሔር አገልግሎት መሰብሰብ ይፋ ተጀመረ። የሳዋ ፕሮግራም ዓላማ የተበታተነ አመለካከት ያላቸው ወጣቶች፣ የተለየ ባህል ያላቸው ማህበረሰቦች፣ የየራሳቸው ብሔር ሃይማኖት ያላቸው ህዝቦች እንዲሁም የየራሳቸው ባህልና ወግ ያላቸው ማህበረሰቦች በአንድ ላይ መቅረጽ ነበር። ለዚህ ምክንያት ደግሞ የኤርትራ ልጆች ሃይማኖት የሌላቸው በማድረግ በመጽሐፍ ቅዱስም ሆነ ከቁርአን ይልቅ አወትና አፋሽ ወይንም ደግሞ ድል ለሰፊው ህዝብ እንዲሉ ባህላቸውም የትግርኛ ባህል ቋንቋቸው የትግርኛ ቋንቋ እንዲሆን ለማድረግ የተቀየሰ ዓላማም ነበረ። በአንድ ወቅት ኢሳያስ አፈወርቂ ይህንን ዓላማ ሲያብራሩ ሳዋ ማለት የዳቦ ማሽን ነው ብለዋል። ይህም ማለት ዳቦ መጀመሪያ ውሃ ይደረግበታል፣ ይታሸጋል፣ ወደ እሳት ይገባል፣ ይበስላል፣ ከዚያም በጥሩ ሁኔታ ይወጣል ማለት ነው። ወደ ሳዋ የሚገቡ ወጣቶች ከቤታቸው በማንኛውም መንገድ ቢወጡም ሳዋ ከገቡ በኋላ ግን በመጨረሻ ህግደት በሚለው መልኩ ይወጣሉ። በአጠቃላይ ወደ ሳዋ ከገቡ በኋላ ብዙዎቹ ሰላትና ጾምን ትተው ይወጣሉ። በትግርኛ ቋንቋ ባህል ላይ ከፍተኛ እውቀትና እምነት ኖራቸው ይወጣሉ ብለዋል። ወደ ሳዋ ሲገቡ ትምህርትና የማስተማር ሂደት በጭራሽ የለም። ካምፑ እንደገቡ ወዲያውኑ ወታደራዊ ስም ይሰጣቸዋል። እዛ የሚማሩበት ነገር ወታደራዊ ጉዳዮችን ብቻ የተመለከተ ነው። አብዛኛው ጊዜ በሰልፍ ስልጠና ላይ ያሳልፋሉ። ከዚያም ጥሪ ሲደረግላቸው የሚታይባቸው ለውጥ ለማሳየት የሚማሩ ስልጠና ነው። ከዚያም በመከላከያ መስመር ሳሉ የጦር መሳሪያዎች ማለትም ጠመንጃ፣ ጥይት እንዴት ነው የሚተኮስ፣ ራስን መከላከልና የጦር ሜዳ ስልቶችን ወይንም ኮርሶችን ይማራሉ። ከዚህም በተጨማሪም ጦርነት በሚነሳበት በማንኛውም ጊዜ ወደ ግንባር ይገባሉ። እግዚአብሔር ካሳረፋቸው በስተቀር አብዛኞቹ የጦርነት ሰለባ ይሆናሉ። የሚሸሹትም ቢሆኑ ከአንበሳ፣ ከሊቢያ በረሃ ጥማትና ስቃይ እንዲሁም ከቀይ ባህር ሻርኮች የሚተርፉት ጥቂቶች ናቸው። በትውልድ ሀገራቸው መኖር ሲገባቸው የማህበረሰቡ ተስፋ የሆኑት እነዚህ ወጣቶች በዚህ መልኩ ይጠፋሉ። በትውልድ ሀገራቸው መኖር ሲገባቸው የማህበረሰቡ ጋሻ መሆን የነበረባቸው ወጣቶች በዚህ እቅድ ወይንም ፕሮግራም ውስጥ አብዛኞቹ ከባድ ወታደራዊ ስልጠና ከወሰዱ በኋላ ጸምዶ ብለው በሰየሙ የጦርነት ስም 38ኛው ዙር ምልምሎችን በማስመረቅ ያለምንም ምክንያት ወደ ጦርነቱ ግንባር እንዲሰለፉ የተደረገ መሆኑ ይታያል። ጽሁፉ ወደ ተነሳበት ዋና ነጥብ ስንመለስ ሳዋ ማለት የጀግንነት፣ የወንድነት፣ የሰብአዊነት መገለጫዎች ሙሉ በሙሉ የሚጠፉበት ወይንም የሚኮላሽበት ቦታ ነው። በዚህም ኢሳያስ ወንድነትን የሚያኮላሽበትም የሞት ስፍራም ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን።
የዶክተር ደብረጽዮን ገብረ ሚካኤል አንጃ በኃይል በክልሉ ተቋጥሮ ከፌደራል መንግስቱ ጋር በከፍተኛ ፍጥጫ ውስጥ እንደሚገኝ ይታወቃል። ይሁን እንጂ በይፋ የሚታየው የከረረ ጠላትነት እንዳለ ሆኖ ዶክተር ደብረጽዮንና ጠቅላይ ሚኒስትር አብይ በሚስጥር እየተነጋገሩ ወይንም እየሰሩ እንደሆነ ሰሞኑን በስፋት የተነሳ ይገኛል። በፖለቲካ ሳይንስ የጀርባ ንግግሮች እጅግ በከረረ ጠላትነት ውስጥ ባሉ ኃይሎች መካከል ቢሆንም መንደራቸው የተለመደ የሀገር አስተዳደር አካል ነው። ጠቅላይ ሚኒስትር አብይና ዶክተር ደብረጽዮን ገብረ ሚካኤል ሚስጥራዊ ወዳጆች ናቸው ለማለት ባያስደፍርም ጦርነት ድጋሚ እንዳይፈነዳ ሁኔታዎችን ለማርገብ ወይንም ደግሞ ወደ ማፋሰሽ ግጭቶችን ለማስቀረት ሲባል መደበኛ ለሆኑ የመገናኛ መስመሮች ክፍት ሆኖ ሊሆን ይችላል። ምንም እንኳን የፌደራል መንግስቱ አቶ ጌታቸው ረዳን ወደ ማዕከል አምጥቶ ስልጣን ቢሰጥም የትግራይ መሪ ላይ ያለውን ትክክለኛ የትጥቅና የፖለቲካ ኃይል የሚቆጣጠረው የዶክተር ደብረጽዮን አንጃ በመሆኑ ፌደራል መንግስቱ ከእውነተኛው የኃይል ባለቤት ጋር በጀርባ መነጋገሩ ግድ ይለዋል። ይህ ምስጢራዊ ግንኙነት ለፌደራል መንግስቱ የከፋፍለ ግዛት ስትራቴጂካዊ ለማስፈጸም እጅግ ጠቃሚ ሲሆን አቶ ጌታቸው በይፋ በማቅረብና ዶክተር ደብረጽዮን ደግሞ በጀርባ በማነጋገር ህወሓትን በማያባራ የጥርጣሬና የፉክክር አዙሪት ውስጥ አዳክሞ ለማቆየት ያስችላል። ሁለቱም አንጃዎች የየራሳቸው የህልውና ማስጠበቂያ መንገድ እንዲከተሉ በማድረግ ፓርቲው ዳግም እንደ አንድ ጠንካራ ስጋት ሆኖ እንዳይወጣ ለማድረግ ያለመ የፖለቲካ ቼዝ ጨዋታ ነው። በኢትዮጵያ ፖለቲካ ዘላቂ ጥቅም እንጂ ዘላቂ ጥላት የለም የሚለው ህግ በዚህም በተግባር ሲተረጎም ይታያል። ከዚህ ውስብስብ ውስጥ የፖለቲካ ባሻገር የኤርትራ መንግስት በቀጠናው ያለው አንድምታ የዚህን መላምት አሳማኝነት በእጅጉ ያጎለዋል። ከፕሪቶሪያ የሰላም ስምምነት በኋላ በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ ሻክሯል። በዚህም አሁን የፌደራል መንግስቱ ከኤርትራ ጋር ሊፈጠር የሚችል ለማንኛውም ያልተጠበቀ ግጭት ትግራይ እንደ ተፈጥሯዊ የውቃት ዞን ወይም ደግሞ ቡፈር ዞን እንድትታገልም ሊፈልግ ይችላል። ስለዚህ ዶክተር ደብረጽዮን ታጣቂ ኃይል ሙሉ በሙሉ ሊጠፋ ላይፈልግም ይችላል። በተጨማሪም የዶክተር ደብረጽዮን ቡድን በፖለቲካዊ መገለል ምክንያት ታግዶ ከኤርትራ ጋር አዲስ ግንኙነት እንዳይፈጠር ለመከላከል ፌደራል መንግስቱ የጀርባ መስመሩን ክፍት አድርጎ ማቆየቱ ስትራቴጂካዊ ግዴታው ይሆናል። ይህ የሚያሳየው ያልተነገረው የኤርትራ ስጋት ሁለቱን የውስጥ ተቀናቃኞች ከመጋረጃ ጀርባ ሆነው እንዲነጋገሩ ያስገደዳቸው መሆኑን ነው። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን ያስታውስናችሁ። በሌላ አዲስ ነው ተመልካቾች ዳግም እስክንገናኝ ድረስ በደህና ቆዩ።